አውጥተሽ ነገ ከነገ ወዲያ ሩታን አስወጥተሽ እኔ እንደምትፈልጊ ጠንቅቄ አውቃለሁ። እኔ ደግሞ ያንቺ መቼም ቢሆን ልሆን አልችልም። ወይ ጉድ ስሙ። ኧረ በስመ አብ ፍቅር ለካስ ተፈልገዋለች አብርሃምን። ወይኔ ከሩታ ጋር በቃ ሊጣሉ ነው። ወይኔ አብርሃም የተናገረው ነገር ትክክል ይሁን እውነት ይሁን ውሸት ይሁን እኔ ጠንቅቄ ሳፈቅርህ ስወድ ሳፈቅርህ ምላሽ እንደሆነ ጨርሻለሁ እኮ ነሽ አንድ ላውራሽ የሚላ ኦኬ እሷንም በእናንተ መስመር ለማስገባት ነው ሁሉ ምንም ሂድ ተከታላት እያለች እኮ ነው። በቃ አልፈልግህም ብላ ሄርሜላ ሄዳለች። ሩታና ፍቅር ሲከዱ ዛሬ ጋር ሄርሜላ ጋር መተ ለማባበል መሞከረ በጣም ትልቅ ይሄ በጣም ሰላም የተከበራችሁ ውድ የቻናሌ ቤተሰቦች ዛሬም በአዲስ ሪአክሽን ቪዲዮ ተመልሼ መጥቻለሁና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። አዲስ ካልሆናችሁ ደግሞ ቪዲዮ ላይክ አድርጋችሁ ኮሜንት ሀሳብ አስተያየታችሁን እንድትሰጡኝ ይፈልጋለሁ። ቀጥታ ወደ ቪዲዮ ሀሳባችን እንግባ። ይኸውላችሁ ሩታ ትላንትናም ቪዲዮ ነች ነበርና ስላልተመቸኝ ነው መስራቱ። ሩታ ግልጽ አድርጌ ሲነግራችሁ በእንደዚህ አይነት መንገድ ሩታ የምታገኘው አይመስለኝም። አብርሃምን ግልጽ አድርጌ ስነግራት ማለት ነው ለሩታና ሩታ በበቀል ይቅርብሽ፣ በቃ ይቅርብሽ እውነት ለመናገር ማለት ነው። እና ዛሬ ላይ አብርሃም ብዙ ነገሮችን ፈጥሯል። ሳይጠራ መጥቶ ተበጣብጠዋልና ፍቅርንም መቷታል በጥፊ እና እንዴት እንደሆነ ግራ ገብቶኛል። ለምን እንደተፈጠረ እንደዚህ አይነት ጉዳይ ግን ሄርሜላን የጠሩበት ምክንያት ትቆጭበታለሽ፣ እንደዚህ አይነት ነገር እረፊ፣ አንቺ በመምጣትሽ ነው ዋና ቪዲዮ ዛሬ ላይ ያሉት። በቃ እረፊ፣ እንደዚህ አይነት ነገር አታርጊ እና የኛን ህይወት የበጠበጥሽው አንቺ ነሽ ስትላት ለሄርሜላ ሄርሜላ ደግሞ እኔ አይደለሁም ከዚህ በፊት ተጣልታችሁ ነበር ምናምን እያለች ስትናገር ሰምተናልና እንግዲህ ለዚህ ጥፋተኛ ማን ነው ብትሉት ሄርሜላ ናት ብዬ ነው ማስበው። ግን ሩታ በእንደዚህ አይነት መንገድ ትዳርሽን አታገኙም እውነት ለመናገር ማለት ነው። ወደ ቀጣይ እንለፍ። የመከራቻት ነው ለማለት ነው። ስሙኝ እናንተ ለመመከር እኮ ብቁ አይደላችሁ። የሚሰማ ሰው እኮ ነው የሚመከር። ቆይ ሁለቱን ጥፋተኛ አድርጎ ምን እየመከራቸዋል ነው ለማለት። እኔ እኮ አብርሃም አስተሳሰቡላ በጣም ታሟል ብዬ ነው ማስበው። ለምን መሰላችሁ? አይምሮ ተናክቶበታል። ለምን ብትሉኝ ማለት ነው አብርሃም የሚወስነውን አጥቶ ነው መጀመሪያ ሩታ ጋር አለ። ከዛ ከሩታ ሲፋታ ሄርሜላ ጋር አለ። ከሄርሜላ ደግሞ አንቋሹ አሰድቧት ሂጂልኝ ብሏት ደግሞ ፍቅር ጋር ሄደ። ከዛ ፍቅር ደግሞ ቀደደችበትና ከሩታ ጋር ተመሳጥራ ከሙድ ያዙበትና አብርሃም ይሄን ሲያውቅ ማረጋገጫው ሄርሜላን ሊመርጥ ነው ዛሬ መጣውና ግልጽ አድርጌ ሰነግራችሁ እና ምን እየመከራችኋት ነው? ራሱን እንደ ጻድቅና በቃ እንደ ንጹህ ሰው አድርጎ እየቆጠረ ነውና በተለይ እኔ ሩታ ታሳዝነኛለች በጣም። ግን ሄርሜላ ላይ እንደዚህ የዛኔ ሲሰድባት ከፍቅር ጋር አገኘው ብሎ ሲቀልድባት ምናምን ዛሬ ላይ ራሱን ንጹህ አድርጎ ምን እያረቻት ነው? ምን እየመከራችኋት ነው? ምናምን የምትሉት እኔ ሄርሜላ ማለት ነው ቤተሰቦች ከአብርሃም ጋር ቢሆኑም ባይሆኑም ካሁን በኋላ ጉዳይ አይደለም፣ አያገባኝም። ግን ከሩታ ጋር ቢቀጥሉ አንድ ላይ ልጃቸውን ቢያሳድጉ ደስ ይለኝ ነበር። ግን በቃ አልሆንም። ሩታ በበቀል ለማግኘት ባትሞክር ደስ ይለኛል። እውነቴን ነው። ሩታ ቅን ልብና ጥሩ አስተሳሰብ ያላት ሴት ናትና እስቲ ቪዲዮን እንቀጥል። እስቲ ወደ ዋናው ሀሳባችን እንግባ። አንተ ማልተባልከም ከዚህ በኋላ እንዳጠሯት ሲቀጥል ደግሞ ማን አንተ በሷ ቤት ሲጠሮሽ እንዳትሄጂላቸው እናንተ ወራዶች ባለጌ ሰዎች ናችሁ ምናምን አንተም አልተባልክም አለች ሩታ። በቃ ግልጽ አድርጋ ስነግር ማለት ነውና አብርሃም እንግዲህ የራሱን እንደ ቄስ እንደ ጻድቅ ወይ እንደ ሼህ ነው የሚያየው። እንዴት ልበላችሁ? በቃ ራሱን እንደ ፈጣሪ ነው የሚያየው፣ እንደ መልአክ ማለት ነው። ምንም ኃጢያት እንደሌለበት ምናምን እንዴ! አረ በጣም ይደብራል አብርሃም እውነት ለመናገር። አንተ ራስህን ንጹህ አድርገህ እነሱን ለመስደብ ከበቃ እዚህ ጋር ሄርሜላንም ለመምከር አትሆንም ማለት ነው። ሄርሜላ የምታዳምጥህ ወዳ ሳይሆን እንትን ፈልጋ ነው። በቃ እንዴት ልበል አክብራ ነው እያዳመጠች ያለውና ወሬ እንደጨረስክ እኔ ቅጭቅጩ እንደምነግር ግልጽ አድርጌ እነግርሃለሁና ሄርሜላ እንግዲህ ዛሬ በማስተዋልና በተናዳም ነው እንደዚህ እየሰማች ያለችውና ራስን ነጻ አውጥተህ እነሱ ባለጌ ናቸው ሲጠርሽ ሲደውሉልሽ እንዳትሄጂ ምናምን የምትለው አንተ ማን ስለሆንክ ነው? እኔ ግልጽ አድርጌ ስነግራችሁ ማለት ነውና እስቲ ወደ ቀጣዩ እንለፍ። እንደ ውሻ ሂጂ ከዚህ ብለክ ያባረርከኝ ሰው በምን አይነት መስመር ነው ታወራኝ የፈለከው? ስለምን
ቆይ እኮ ምናምን ምን ልታስረዳ ነው? እንደው እሺ ይዛኔ ሰድባሃት አንቋሻሃት ዛሬ ላይ ለምንድነው ፍላጎት አድሮብ ምን ልትናገር ነው? አይወላችሁ አብርሃም ሊናገር የፈለገውና ሊያስረዳልህ ሄርሜላ የፈለገው አንድና አንድ ነገር ምንድነው ብትሉኝ ሩታና ፍቅር ክደውኛልና አንቺን መርጫለሁ ንጹህ ልብ አግኝቻለሁ ካንቺ እና አንቺን መርጫለሁ ዛሬ ምናምን ሊላት ነውና ሄርሜላ እንግዲህ ያው ብትወድህም እሺ ልትል ትችላለች። እኔ እርግጠኛ የሚመስለኝ ማለት ነው። ግን እንደዚህ ሰድባሃት እንደዚህ አንቋሻ ከፍቅር ጋር ሆነ ሁለቱንም ሰድባሃቸው አንቋሻቸው ሄርሜላ ላይ ቤተሰቧ ተሰድቦ በጣም እኔ እኮ ግርም ይለኝ ልንጋባ ነው ብላ አውረታ ለቤተሰቦቿ ዛሬ ላይ ደግሞ እንደዚህ ማድረግ በጣም የሚያስጠላ ነገር ነውና ዛሬ እንዴት ልታስረዳኝ ነው ብሎ ስጠይቀው መልስ ያለው ሁላ አይመስለኝም። እስቲ ቪዲዮውን እንስማና ሀሳባችንን እንሰጥበታለን ማለት ነው። ታየኛ ነገር እንደሚስተካከል ልብህን ስለማቀው ያወራውን ነገር በሙሉ እርግጠኛ ስለሆንኩኝ ነው እሷን ከኛ ህይወት ለማስወጣት የፈለኩት። ገባ? አሁንም ቢሆን ወደፊትም ቢሆን የማደርገው ነገር ነው። በህይወቴ መስዋዕት የከፈልኩለትን ነገር እስከ መጨረሻው ድረስ እጅግ ጋፈጣለሁ፣ አስተካክላለሁ። ይሄንን ደግሞ እንድታምን ፈልጋለሁ። ገባ? እሺ ለዚህ ጉዳይ ነው። አዎ ለዚህ ጉዳይ ነው የጠራነው። ካንተ ጋር የሚለው ነገር የለም። አባሚው ካንተ ጋር ህይወቴን ማስተካከል ፈልጋለሁ። የሆነ ነገር እያለች ነው። ለሷ መልሳለሁ። የለውም በቃ ሩታ ያለችው የጀመርኩት ህይወት አለ፣ ትዳር አለ፣ ልጅ ወልጃለሁ። እናም ለሱ ህይወት መበጥበጥ ዋነኛ ተጠያቂ ሄርሜላ ናትና ሄርሜላን ከጨዋታ ውጭ አድርጌ እኔ ህይወቴን እመራለሁ እና ለጀመርኩት ነገር ሳልፈጽም መቼም አልመለስም ስትናገር ለሱ መልስ አለ ስትለው ሄርሜላ እንግዲህ ዝም ነው ያለውና ምንም መልስ የለውም። ቤተሰቦች እኔ ግልጽ አድርጌ ተነግራችሁ ዝም ብሎ መጨቃጨቅ ነው የተፈጠረውና ዋና ነገሩ ነው እያስረዳችሁ ያለሁትና እስቲ ቪዲዮ ላይክ ካላረጋችሁ ላይክ አድርጉልኝ። ብቻ ግን ማለት ነው አብርሃም ምንም መልስ አጥቶ ነው እስካሁን እየተጨቃጨቁ ያሉትና ሩታ ትክክል ናት ብዬ ነው ማስበው። እውነት ለመናገር ልጅ ወልደው አንድ ላይም ህይወታቸው አሪፍ እየሆነ ባለ ሰዓት ሄርሜላ መታ የተበጣበጠ ህይወት እንዲኖሩ ያደረገችው ሄርሜላ ናት ብዬ ነው ማስበው። ግን ዛሬ ላይ አብርሃም እንግዲህ ከሁለቱም አልመርጥም ብሎ ሲሳደብ ምናምን ነበርና ዛሬ ላይ ሄርሜላን ለመምረጥ ፍላጎት አድሮበት ምናምን ሳይሆን በቃ በራሱ አስተሳሰብ ልክም ነኝ ብሎ ስላሰበ ነው ዛሬ መጥቶ እየተናገረ ያለውና ሄርሜላን ለመምረጥ ወይም ሄርሜላን ለማስረዳት ለማባበል እየሞከረ ነውና አይሳካልህም ብዬ ነው ማስበው። እውነት ለመናገር ማለት ነው ለምን ሄርሜላን የዛኔ ስትሳደብ ስታንቋሽስ ብዙ ነገር ስትላት ዛሬ ላይ መጥቶ ደግሞ እንደዚህ ማድረግ በጣም የማይገባና የተወረደ ነገር ነውና እስቲ ቪዲዮን እንይና ሀሳባችንን እንሰጥበታለን። እስቲ ምን እንደሚል ወደ ዋናው አጓጊ ፓርት እንቀጥል። እሷ ከቤት ማይሰራችበት በጣም ታገስኩ እኮ ምን አደረገች? ከቤት የሚባለው ተንኮል ሲሆን ነው ይሄ ለዚህ ነገር የተደረገ ነገር ነው። አዎ አያችሁ ይኸውላችሁ ፍቅርና ሩታ በጣም ብዙ ነገሮችን ተመሳጥረው አብርሃምን በተሳሳተ መንገድ አብርሃምን ለማግኘት ፈልገው ነበርና ግን አይሳካም። እንደዚህ አይነት ነገር አብርሃም እንግዲህ ገገማ እንደሆነ ታውቃላችሁና በጣም ግን ግርም ከሚለኝ ነገሮች ውስጥ ሄርሜላ መሰደቧና መንቋሸሿ ነው በጣም የሚደብረው ነገርና አብርሃም እንግዲህ ያን ነገር ባታረግ ኖሮ ዛሬ ላይ ተመርጠ ነበር ብዬ ነው ማስበውና አብርሃም እንግዲህ ምን እንዳሰበ አላውቅም። እስቲ ቪዲዮውን እንይ እስቲ። አረባከህ ማን እንደያዘው እያለችው ነውና ፍቅር ስነ ስርዓትሽን ያዚ ስላት ብቻ ግን አብርሃም ማለት ነው ዛሬ አፍላፊ ስትካፈቱ የነበረችው ፍቅር ናትና እኔ በጥፊ እንዳይላት ነው የምፈራው። ለምን ምትሉኝ በጣም ፍቅር ጥግርርት ኮንፊደንስ አለኝ ምናምን እያለች ነውና እባክሽ ፍቅር ተጠንቀቂ ለህይወትሽ። አብርሃም ይኸውልሽ የዋዛ ሰው አይደለም፣ ግን ጭንቅላቱ የተመታ ነው። ለምን ብትሉኝ አስተሳሰቡ አርቆ ማሰብ ምናምን እኮ ቤተሰቦች አይጠበቅም እኮ እንደዚህ አይነት ነገር እኮ ቆም ብሎ እንደ ሰውኛ ካሰበ ያው ህይወቱን ማን እንደሚመርጥ ንጹህ ፍቅር ማን እንደሚሰጠው ያውቃልና ሄርሜላ ዛሬ እንግዲህ ስትለው የነበረችው እኔ ንጹህ ፍቅር ሰጥቼ ብዙ ነገር አድርጌልህ በዚህ ያህል ደረጃ ማንቋሸሽ ጥሩ አይደለም፣ በጣም የሚደብረውና እባክህ አብርሃም እኔ ምረጠኝ ስትልህ የዛኔ እምቢ ያልከኝ ሰው ዛሬ ላይ አንተ መርጠኝ እንዴት ነው እሺ ምልህ ብላ እያስረዳችሁ ነውና ለነሱ መልስ ካለ እሺ ይልሃለሁ ብለው ነበር ማለት ለነሱ መልስ እያለችው ነበርና እስቲ አብርሃም እንግዲህ አንደበቱን የተሳሰረው ምን እንደተፈጠረውላ አልገባኝም። እኔ እስቲ ገባሽ አይደለ? ከዛ ባለፈ ደግሞ ሩታን ብትሆኚ የራስሽ ህይወት አልስተካከል ሲልሽ እኔ ጋር መጥተሽ እኔ ተስፋ አስቆርጠሽ የራስሽን ነገር ለመመለስ መሞከሩ ትክክል ነው ብዬ አላስብም። ከዛ ባለፈ ደግሞ እየለፋውለት ያለው ነገር እውነት ትክክል ነው ወይም ደግሞ እየለፋውበት ያለው መስመር ትክክል ነው ወይ የሚለው ነገር ቆም ብለሽ አስቢ። መጀመሪያ
አይ እውነቷን ነው ሄርሜላ። እኔ ሩታን በደግፍ ሩታን በወዳት ትክክል ና ብዬ ነው ማስበው። ለምን ብትሉኝ ሩታ እየሄደችበት ያለው መንገድ ትክክል አይደለም። ለምን ብትሉኝ ማለት ነው ሩታ በበቀል ነው አብርሃምን ለማግኘት እየጣረች ያለችውና አይሳካም እንደዚህ አይነት ነገር። ቆም ብለሽ አስቢ እንደ ሰውኛ ሩታም እውነቷን ነው። እና አብርሃም እንግዲህ ዛሬ ላይ ሄርሜላን ቢያንቋሽሻት ምን ቢላት ሄርሜላ እንግዲህ በእነሱ ቂም አልያዘችም እነሱ ቢከዱ ማለት ነው። እና እየሄድሽበት ያለውን መንገድ ቆም ብለሽ ብታስቢ ጥሩ ነበርና ሩታ ብቻ ግን ማለት ነው ዛሬ ላይ ሩታና አብርሃም የሚገናኙም አይመስለኝም ነው የምለችው። በቃ አብርሃም ሩታን በምንም ተአምር አይፈጥርም። ለምን እውነታውን አወቀ። የመጨረሻ ይሄ እውነታ ሄርሜላን ልምረጥ ሩታን ልምረጥ መሀል ላይ እንዴት ልበላችሁ የምርጫ ውሳኔ ላይ የደረሰው መች ነው? እዛኔ መተት ምናምን የተባለ ሰዓት ነውና ዛሬ ላይ እንግዲህ እስካሁን አልመረጠምና ማንን እንደሚመርጥ እኔ ሄርሜላን ግልጽ አድርጌ ነው የምነግራችሁ። ሄርሜላን ነው የሚመርጠው። ግን ሄርሜላ እንግዲህ ምን እንደምትለው እሺ ትለዋለች እምቢ ትለዋለች። እስቲ ቪዲዮውን እኔ እምቢ የምትለው ነው የሚመስለኝ። ትክክል በቃ አንተ ይኸውላችሁ ሁለታችሁም እንዳደውሉልኝ ምናምን ብላለች። እሺ የራሷ ፍላጎት ነው እኛ ያገባንም። ግን ሁለቱ ሲከዱ አንተ እኔ ጋር የምመጣበት ፍላጎት የለህም ብላ አስጠንቅቀዋለች። እና አብርሃም እንግዲህ ቁርጡን እወቅ። ይሄኔ አሁን ለመጨቃጨቅም ለማባበልም እየሞከረ ነውና ቁርጡን እወቁ። በቃ ሄርሜላ ወስና አብርሃም ጋር ላለመሆን ወስና ተናግራለችና እንግዲህ አብርሃም እንግዲህ ምን እንደሚፈጀው የራሱ ይኸውላችሁ የራሱ አስተሳሰብ ራሱ ጎደው። ለምን ብትሉኝ ብዙ ሴት ላይ ለመቀለድ የሴት እንባ ሲያፈስና ሴት ላይ ለመቀለድ ብዙ ነገሮችን እያረገ ነበርና እንግዲህ ያው አብርሃም የድሮ ህይወትና የድሮ አስተሳሰብህ የክፋት የምታስበው አስተሳሰብ ያው የህይወትን ጎርቷልና ይኸውላችሁ ምንም ክፉ ነገር ለሰው ላይ ብናስብ ማለት ነው ለራሳችን ላይ ነው የሚደርሰውና እባካችሁ እንደዚህ አይነት ከአብርሃም ህይወት መማር እንችላለን። ብቻ ግን እስቲ እስቲ ቪዲዮ ነው ዋና አብርሃም ሲያለቅስ እኒ ሳታብረስ ወድ ሳፈቅርክ ምላሽ እንደሆነ አልቀረም ኦኬ እሷንም በእናንተ መስመር ለማስገባት ነው ይሁን ምንም ሂድ ተከታላት እያለች እኮ ነው። በቃ አልፈልግህም ብላ ሄርሜላ ሄዳለች። ሩታና ፍቅር ሲከዱ ዛሬ ጋር ሄርሜላ ጋር መተ ለማባበል መሞከር በጣም ትልቅ ይሄ በጣም የሚያስጠላ ነገርም ነው። በጣም ትልቅ ስህተትም ነው። እውነቴን ነው። ይሄ ጭንቅላት እንደሌለ ነው የሚያስተዋውቀውና አብርሃም እባክህ እኔ ይኸውልህ በጣም እኔ እንደ ወንድም ስመክርህ በቃ ይቅርብ ከሴት ጋር መሆን ይቅርብ። በቃ የራስህን ህይወት ኑር። ሄርሜላም ሩታም ከርተው ሙድ ይዘውብሃልና ዛሬ እንግዲህ አብርሃም ተቀልዶበታል እና እስቲ እስቲ ልቦና ጠንቅቆ ያውቀዋል። በደንብ ታውቀዋለህ። ግን ደግሞ ያንተን የሴቶች ጋጋታ እኔ መቀበል ስለማችልና እንደዚህ አይነት ውሳኔ ይኸውላችሁ አብርሃም እየተናገረ ነው። በእንደዚህ አይነት መልኩ አታገኝኝም ሩታ እባክሽ ተይ ይቅርብሽ ምናምን ስትል እኔ የሴቶች ጋጋታ ምናምን ጫጫታ እያለች ተናግራለችና ሩታ የምትናገረው ትክክል ነው። እውነት ብትሉኝ ለምን ብትሉኝ ማለት ነው ያረገችው ነገር ነው እንጂ ትክክል ያልሆነው የምትናገረው ነገር ትክክል ነው። ለምን ብትሉኝ እኔ የሴቶችን ጋጋታ ጩኸት ምናምን አልፈልግም። ከመረጥከኝ እኔን ምረጠኝ እና ልጃችንን እናሳድግ ነው እያለችው ያለችውና አብርሃም እንግዲህ ሊገባው አልቻለም። ማን እንደሚመክረው ማን ወደ ህይወቱ እንዲመልሰው አልገባኝምና ፍቅርም ቀለዳበታለች ሩታም ቀለዳበታለችና ሩታና ፍቅር ግን ለመቀለድ ፈልገው ሳይሆን አብርሃምን በተሳሳተ መንገድ ወደ እጇ ለማስገባት ሞክራ ነበርና በእንደዚህ አይነት መንገድ አታገኝኝም እውነቱን ልንገርሽ ሲላት ተናግሯልና እንግዲህ ግልጽ አድርጌ ደግሞ ስነግራችሁ ማለት ነው ሄርሜላ ምክደዋለች። እሺ ምን ይሻላል አብርሃም? እሺ ኮሜንት ላይ አስቀምጡልኝ እስቲ። ዛሬ ራሱ ሷ አረ ፍቅር ቴቴ እኔ አብርሃም እንዳይመታሽ ነው መፈረው ደጋረኩኝ ምናምን ትሏለችና የሚያስቅ ፋርት ነው እዚህ ጋር እና ስትናገረው ነበርና አብርሃምንም ስትመላለሰው ነበርና ብቻ ግን ከሃዲ ናችሁ ምናምን እያለ ነው ያ የምፈልገውን እኔ አብርሃም ፍላጎቱን መጀመሪያ አያውቅም። ለምንድን ነው ፍላጎቱን አያውቅም ያልኳችሁ? በነ ዳኒ ምክንያት በነ ቡዜ በነ ዴቭ በነ አቤል ምናምን በተለያዩ ሰዎች ምክንያት ነው አብርሃም ህይወቱን እያመሰቃቀለ ያለው። ለምን ብትሉኝ ማለት ነው አንድ ሰው በራሱ ማያስብ ከሆነ በሰው ነው እየተመራ ያለው፣ ወይም ደግሞ በሰይጣን ወይም በመንፈስ ወይ በሌላ አካል ነው እየተመራ ያለው። ቆም ብሎ አያስብም። ለምን መሰላችሁ? የሚያዋጣውና በህይወቱ ደስታ የሚያገኝበት ነገር አያውቀውም። ደስታው ማን ጋር እንደሆነ ሁሉ አያውቀውም። አንዴ ሩታ ይላል፣ አንዴ ሄርሜላ ይላል። እኔ ደስታ
መጀመሪያ ልጅ ጋር ነው። ከልጅ ጋር ከሩታ ጋር ባትፋታና ከልጅህን አንድ ላይ ብታሳድግ ጥሩ ነው ብዬ ነው ማስበው፣ እንደ መልካም ጎን ሳስብ ማለት ነው። እና አብርሃም እንግዲህ ወደ ህይወት ብትመለስ ጥሩ ነው ብዬ ነው ማስበው። እስቲ ወደ መጨረሻ ፍቅርን በጥፍ የሚመታበት ፓርት ላይ እኔ እስቲ እኔ ህይወት አስወጥተሽ ነገ ከነገ ወዲያ ሩታን አስወጥተሽ እኔ እንደምትፈልጊ ጠንቅቄ አውቃለሁ። እኔ ደግሞ ያንቺ መቼም ቢሆን ልሆን አልችልም። ወይ ጉድ ወይ ጉድ 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 ስሙ። ኧረ በስማም ፍቅር ለካስ ተፈልገዋለች አብርሃምን። ወይኔ ከሩታ ጋር በቃ ሊጣሉ ነው። ወይኔ 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 ወይኔ። አብርሃም የተናገረው ነገር ትክክል ይሁን እውነት ይሁን ውሸት ይሁን እኔ ጠንቅቄ ማወቅ አልችልም። ለምን ብትሉኝ ውሸት መረጃ ማውራት አልፈልግም። እውነተኛውን ነው የምናገረው። እዚህ ጋር ያየሁትን የተሰማኝን አብራራላችኋለሁና እስቲ ከወደዳችሁት ቪዲዮን አንድ ቁጥር እየጻፋችሁ ኮሜንት ላይ አሳውቁኝ። የምትወዱትንም ሩታን ከሆነ አንድ ቁጥር ጻፉልኝና ብቻ ግን ወዳችኋለሁ፣ አከብራችኋለሁ። ስለምትከታተሉኝ ከልብ ከልብ አመሰግናለሁ። አብርሃም ያደረገው ነገር ትክክል አይደለም፣ ስህተት ነው። ስሜቱን አላወቀውም፣ አልተረዳም። ብቻ ግን ከሃዲዋ ማናት ብሎ ንጹህ የሆነችውን ሊመርጥ መጥቶ ሄርሜላ ናት ብሎ ሄርሜላ ደግሞ ስላንቋሸሽከኝ አልመርጥህም አልፈልግህም ብላ ወደ ህይወቷ ተመልሳ ሄዳለችና አሁን ደግሞ እንደፈረደበት እንደ ቡችላ እንደ ውሻ ሊያለቃቅስና ሊል ነው። ብቻ ግን እኔ ሄርሜላና ሩታ